السلام عليكم ورحمة الله وبركاته. الحمد لله، الصلاة والسلام على رسول الله. أيها الإخوة والأخوات، ما زلنا نتعلم من سورة الفاتحة. وصلنا إلى آية مالك يوم الدين. في قراءة أخرى ملك يوم الدين. سورة الفاتحة سبعة آيات ترجمانية ينو باجرو طريق قالوا مالتنا مالك يوم الدين أو بليلا قراءة ملك يوم الدين يميلو مالك يوم الدين مالت يقياما قلتا بالبيت مالت مالك أمور يوم القيامة ومدبرها የዛን ቀን ጉዳይ የሚያስተናብር እንግዲህ በዛን ቀን የውመ ላ ተከለሙ ነፍሱን ኢላ ቢኢዝኒሂ ብሎ አላህ ሱብሓነሁ ወተዓላ አንድም ነፍስ መናገር የማትችልበት ቀን ነው። የዛን ቀን ባለቤት የፍርዱ ቀን ባለቤት በሙእሚኖችም በካዲያኖችም መካከል የሚፈርድና ወነضዑ ልመዋዚነ ልቅስጠ ሊየውም ልቅያማ ፈላ ቱዝለሙ ነፍሱን ሸይአ ወኢን ካነ ምትቃለ ሐበት ምን ኸርደልን አተይና ቢሃ ወከፋ ቢና ሐሲቢን። አላህ ሱብሓነሁ ወተዓላ የዛን ቀን ትክክለኛ የሆነ አድላዊ የሆነ ሚዛንን እናቆማለን አለ። ፈላ ቱዝለሙ ነፍሱን ሸይአ አንዲትም ነፍስ አትበደልም። ያልሰራችውን ሰራች አትባልም፣ የሰራችውን ነገር አትከለከልም ይላል አላህ ሱብሓነሁ ወተዓላ። ፈላ ቱዝለሙ ነፍሱን ሸይአ ወኢን ካነ ምትቃለ ሐበት ምን ኸርደልን የብናኝ ያክል መልካም ስራም ቢሆን የብናኝ ያክል መጥፎም ስራ ከሆነ አተይና ቢሃ እናመጣታለን የአላህ ሱብሓነሁ ወተዓላ። ወከፋ ቢና ሐሲቢን መመርመር ምንዳ መክፈል አስበን ገምግመን ምንዳ መክፈል በእኛ ላይ ይበቃል፣ በቂ ነው። አላህ ሱብሓነሁ ወተዓላ የውመ ላ ተከለሙ ነፍሱ በዛን ቀን ማንም ነፍስ አትናገርም። የዛን ቀን ባለቤት የፍርዱ ቀን ባለቤት ማለት ነው። በሌላ ቅራአ መሊክ የውሚዲን ከተባለም የዛን ቀን ንጉስ ማለት ነው። ይሄኛው ትርጉም ይሄኛው ቅራአ ይበልጣል ይላሉ ሙፈስሮች። ምክንያቱም መሊክ ንጉስ ከሆነ የዛን ቀን ሁሉም ነገር በዛ በሱ ስራ ያለው ነገር ሁሉ የሱ ባለቤትነት የሱን አስተባሪነት ይገልጻል ማለት ነው። መሊክ የውሚዲን በቁርአን ውስጥ አላህ ሱብሓነሁ ወተዓላ ይሄን አስመልክቶ ሊመን ልሙልኩ ልየውም ዛሬ ንግስና የማን ነው ይላል አላህ ሱብሓነሁ ወተዓላ ይጠራል። የሚመልስ ሲጠፋ ሊላሂ ልዋሂድ ልቀሃር ለአንድ አላህ ሱብሓነሁ ወተዓላ ሁሉንም ሰባባሪ ለሆነው ጌታ አምላክ ብቻ ነው ይላል፣ ራሱ ይመልሳል። አይነ ሙሉኩ ዱንያ የታላችሁ የዱንያ ላይ ንጉሶች ብሎ ይጠራል አላህ ሱብሓነሁ ወተዓላ። የሚመልስ የለም። የውሙን ዐዚም በጣም ከባድ ቀን ነው። የውሙ ካነ ሚቅዳሩሁ 50,000 ሰና አንዲት ቀን 50,000 ዓመት የሚሆንበት ቀን ነው። የሰው ልጆች ሁሉ መላእክቶች ከቧቸው ለፍርድ የሚቆሙበት ቀን። የዛን ቀን ባለቤት ማን ነው? አላህ አንድ አምላክ አንድዬ ሁለት አልሆነ ሶስት አልሆነ በባህሪው ከፍጥረታቶች የተለየ የራሱ የቻለ ራሱ የሚገባውን ባህሪ ያለው አንድ የሆነ መመለክ የሚገባው አላህ ሱብሓነሁ ወተዓላ የዛን ቀን ባለቤት ማለት ነው። ሰላት ውስጥ ቆመን ማሊክ የውሚዲን ስንል ጌታዬ ሆይ አምላኬ የዛች የመጨረሻይቷ ቀን ባለቤት የፍርዱ ቀን ባለቤት የሆንከው ነገሮችን ሁሉ የዛን ቀን አግራልን፣ ከቀኝ ጓዶች አድርገኝ፣ ከግራ ጓዶች አታድርገኝ፣ ምንዳይን ከፍ አድርገው፣ ወንጀሌን ማርልኝ እያልክ ማሊክ የውሚዲን የፍርዱ ቀን ባለቤት። ወይስ በዛኛው ቅራአ መሊክ የውሚዲን የዛን ቀን ንጉስ፣ የዛን ቀን ንጉስ ሌላ ንጉስ የሌለበት ቀን ዱንያ ላይ
ጊዜያዊ የሆኑ ንጉሶች የሚያልፉ አሉ ማለት ነው። የዛን ቀን ግን አላህ ስብሐነ ወተዓላ ይጣራል፣ መልስ የለም። ንጉስ እሱ ብቻ ነው ማለት ነው። ስለዚህ ይህንን እያስተነተን መስገድ አለብን ማለት ነው።